ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ቤተሰብ ሆኑ። ነባር የሆናችሁ ደግሞ ላይክ፣ ሸር ያደረጋችሁ አበረታቶች ስለምታበረታቱኝ ከልብ አድርጌ አመሰግናለሁ። ይቅርታ ጠፍቼ ነው የቆየሁት የሶስት ቀን 4 ቀን ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት አደይ ድራማ በክፍል 140 ነው። ባለፈው ለማስታወስ ያክል ዴቭ ለእህቱ አደይ እንደሚያገባት እና እንዲሁም ለቤተሰቡ መንገር እንደፈራ ነግሯት ነበር እና ከዛ የፍቅር እናት መጡ። የፍቅር እናት ምን እያላችሁ ነው? ምን እያሉ ነው ብለው በር ላይ ሆነው እያዳመጧቸው ነበር እና በቃ እኔ አደይ አገባታለሁ ሲል የአደይ ስም ሰሙ እና እንዴ ምንድን ነው የምትለው አሉት። አይ ምንም ልታገባ ነው ታዲያ ለምንድን ነው አስተዋውቀኝ፣ የምታገባት ልጅ አምጣትና አስተዋውቀኝ አላልከውም እንዴ? እኔ ባልወልድህም እኮ እናት አደራ ሰጥታኛለች እኮ እና እንደ እናት ነው ማየት ያለብህ። ለምንድን ነው የምትጨናነቀው? የሚያጨናንቀ ነገር ምንድን ነው አሉት ማለት ነው። ሚስት ናታ የምታጨናንቀው አለች እቺ ሊዱ ማለት ሚስቱ ማለት ምን እያለች ነው? የት ናት አላት። ቤተሰቦቿ ሴት ናቸው ስሏት ቤተሰቧ ገጠር ናቸው፣ እሷ ደግሞ እዚህ ላይ ነው ያለችው አለች። እና ለምንድን ነው ለማስታወቂያ ያፈርከው? ደብዬ አስታውቀኝ እንጂ ልያት ላንተ ትሆናለች ወይስ አትሆንም? ለቤተሰብም እንዲሁም ትመጥናለች ወይ የምለው አይቼ እነግርሃለሁ አሉት። ከዛ እሱ ደግሞ በቃ እሺ ችግር የለውም እትዬ እሺ ችግር የለውም አላቸው። አልነገራቸውም። አደይ ደግሞ እንድነገር ነው የምትፈልገው። ለቤተሰቡ ልነግረው እንድቀበሏት፣ እሱ እንደተቀበላት እሳቸው ደግሞ እንድቀበሏት ነው የምትፈልገው እና አላደረገውም። ከዛ ወጡ። እንደዚህ ነው እንዲ እሺ በቃ ችግር የለውም ደስ ባለ ሰዓት ታስታውቀኛለህ ብለው ሲወጡ ሊዱ ሳቀችበት ማለት ነው። ለምንድን ነው የምትስቂው አላት። እና ለሁላቸው እነግራቸዋለሁ እያልክ አልነበረ እንዴ? ታዲያ ለምንድን ነው ሲመጡ ጸጥ የምትለው? ፈርተህ ነው ብላ ሳቀች ማለት ነው። ፍቅር ደግሞ ለብቻዋ ነው ቆይቻለች። ብቻዋ ከሆነች ምክንያቱ በተንኮሏ ነው የጠሏት እንጂ ዝም ብላ አልጠሏትም። ስለዚህ አንድ ሰው መጥቶ አንቺ ተንኮለኛ ነሽ ነው የሚለኝ፣ አንቺ ነሽ ጥፋተኛ ነው የሚለኝ ለምንድን ነው ብላ የምወደኝ ሰው የለም ሁላቸው ለማስመሰል ነው እንጂ ብላ ምግብም አልበላም ብላ መኝታ ክፍሏ ነው ተቀምጣ ያለችው። ከዛ ሩታ ምን ሆና ነው ብላ ለሩታም ልትቀርባት ስትሞክር ሩታ አታስመሲ፣ ለምንድን ነው የምታስጨንቅኝ? ከኔ ጋር መጨቃጨቅ ነው የፈለግሽው? ለምን መጣሽ? አሁንስ እኔ ሰው አልፈልግም ብቻ የመሆን ነው የምፈልግ አላልኩሽም ማለት ነው። ፍቅር እህቴ ድሮም እኮ አንቺ ነሽ የማታቀርበኝ እንጂ እኔ እኮ ለአንቺ መቅረብ ከአንቺ ጋር መሆን እኮ እፈልጋለሁ። ምን ሆነሽ ነው? የሆንሽው ነገር አትነግረኝም ማለት ነው አለቻት። አስመሳይ አታስመስይ። አሁንስ እኔ ነኝ ያልኩሽ? ድሮ እኔ አላቀርብሽም፣ አሁንስ እኔ ነኝ ብዬ ጠራሁሽ አለቻት። አይ እንደዛ ሳይሆን ለብቻሽ ስትሆኚ ምግብ አልበላም ስትይ ምን ሆና ነው እህቴ ብዬ ጨንቆኝ ነው እንጂ እኔ እኮ ሁሌም ከጎንሽ ነኝ እኮ፣ እኔ እኮ እወድሻለሁ አለቻት። እሷም አትዋሹ፣ እናቴም አንቺም አባቴም አይወድኝም፣ አንድ ሲሆን አንቺ ነሽ ጥፋተኛ፣ አንቺ እያሉ ነው መወቅሰኝ ብላ አዝናለች ማለት ነው። ፍቅር ወደትዬ ሩታም በቃ ይዘሽ እኔ ከጎንሽ ነኝ ብላ አጽናንታት ሄደች። ከዛ ብላ ስትወጣ የፍቅር እናት መጡ። ከዛ እንዲህ ልጅ ምን ሆና ነው? በር ቆልፋለች እና ምን ሆና ነው አለቻት። እኔ እንጃ አላውቅም ምን እንደሆነች፣ ይህ ሳምንት ምን እንደሆነች ብቻዋ ነው የምትሆነው፣ በምግብ እየበላች አይደለም እያለቀሰች ነው ብላ ነገረቻት ለእናቷ። ወይኔ ልጅ ምን ሆናብኝ ነው? አንቺ ምን ብለሻት ነው? የተናገርሻት ነገር አለ አሏት። አይ ማሚ ምንም እኔ የተናገርኳት ነገር የለም፣ ባይሆን ምግብ ብዬ እኔ ከጎንሽ ነኝ ብዬ ነው የተናገርኳት የነበረው እንጂ እኔ ያልኳት ነገር የለም አለች ሩታ። እርግጠኛ ነሽ አሏት። አዎ እርግጠኛ ነኝ። ከዛ እንደዛ ብላ ልጅ ክፈችኝ እባክሽ ክፈችኝ ብለው ሲያንኳኩ የለም። ከዛ መሆናችሁ ነው ብሎ ዴቭ መታ። ዴቭም እንደዛው ሲነግረውት
ዴቭ ደግሞ እኔ ነኝ ፍቅር ምን ሆነሽ ነው? እኔም ከፈለግሽ ምን ከጎንሽ ሆናለሁ እና ክፈችኝ ስላት አታስመስዩ፣ ሁላችሁ አታስመስሉ፣ አንተም እናቴም አባቴም ሁላችሁም አትወድኝም እዚህ ቤት ያላችሁ አታስመስሉ፣ አልከፍትም፣ ብቻዬን መሆን እፈልጋለሁ፣ ለብቻዬ ተወኝ ብላ ስታለቀስ እነሱም በቃ አይዞሽ ብለው አጽናንቷት ሄዱ። ሩታና ዴቭ ማለት ነው። እናቷ እያለቀሱ እናቴ ልጄ እኔ እኮ ስንት መስዋዕት እንደከፈልኩልሽ ለብቻዬ ተቸግሬ እንዳስታደግኩሽ እኮ ታውቂያለሽ። መርገም መቀበል ፈልገሽ ነው እንዳረግምሽ ክፈችኝ አሏት። እሷ ደግሞ እያለቀሰች እናቴ ተወኝ ብቻዬን መሆን እፈልጋለሁ ስትላቸው አይ አይሆንም ክፈችኝ እባክሽ ብቻ ፍትሽ ሊየውና ልውጣ አሏት። እንደዛ ስሏት ከፈተች ማለት ነው። በር ከፍታ ተቃቅፈው አለቀሱ ማለት ነው ውዶችዬ። አደይም ከፍቷታል። አደይ ስትመጣ ወደ እነ ፍቅር ቤት እንዴ ምን ልትሰሪ መጣሽ አንቺ ደግሞ አለቻት። ረታ ማሚ በጣም ተናዳብሻለች። ምክንያቱ ዴቭ አልተናገረም። ስለዚህ እንዳታዋርጁ ለራስም እንዳትዋረጂ ስትላት፣ ለምንድነው እኔ የምዋረደው? ለምንድነው እኔ እሱ የማያፍርብኝ ከሆነ ቤተሰቦቹ ለማስታወቅ ለምንድነው የሚያፍረው? እኔ ምንድነኝ? እኔ እኮ ሙሉ ሴት ነኝ። ምን የጎደለኝ ነገር አለ ስትል፣ አሁን ምንም የጎደለች ነገር የለም፣ እንደውም አንቺ ትበልጫለሽ አላታችሁ። እንደውም አንቺ ነው የምትበልጭው እንጂ የጎደለች ነገር የለም። ለምንድነው ለቤተሰቡ የማስተዋወቃት አላችሁ። እሷ ደግሞ እሱ እኮ ይወድሻል እኮ ከውጭ ሀገሮች ሴቶች አብልጦ እኮ ነው አንቺ ስለተለየሽበት እኮ ነው ለአንቺ አገባለሁ ያለው እንጂ አሁን ስለፈራ ነው እንደዚህ የሆነው እንጂ ለአንቺ እንደምወድሽ እኮ ከቤተሰቦች አብልጦ ከአንቺ ጋር እንደሆነ እኮ ታውቂያለሽ ብላ ልታረጋጋት ሞከረች ማለት ነው ሩታ። ከዛ ዴቭ መጣ። ዴቭ ሲመጣ የኔ ፍቅር ብሎ ስስማት ና እፈልጋለሁ ማውራት እፈልጋለሁ ና አለችው። እንዴ ጉድ ፈላ ዴቭ ዛሬ እያለ ሩታና አቹ እዛ ላይ ቀሩ። ዴቭ ይዛው ሄደች ማለት ነው። አደይ ልትጠይቀው ማለት ነው። ለምንድን ነው እየፈርክብኝ ነው እንዴ ብላ ልትጠይቀው። ከዛ እሱም እኔ አፍሬብሽ አይደለም እንዴ ምን ሆነሽ ነው? ከሁላ አብልጬ የቤተሰቦችም ችግር ብመጣብኝም ተቃውሞ ብመጣብኝም እጋፈጣለሁ ብዬ እኮ ነው ከአንቺ ጋር የሆንኩት። ምን ሆነሽ ነው አላት። እሱም ስላት ልትሰማው አልቻለችም። ምክንያቱ ተናዳለች። እኔ አንተ እንደዚህ የምትለው ያለ ቤተሰብ ይሆናል እንዴ? አሁን ሽማግሌ ስላክ የማን ልጅ ማናት መባሉ ይቀራል እንዴ? ለምንድን ነው እንደዚህ የምትሆነው ብላ ተናዳ ትታወደች ማለት ነው። ዳይመንድና ኪንጎ ደግሞ ተቀምጠው እያወሩ እየተጫወቱ እያለ ልዱ መጣች። ልድዬ አንቺ ገበያጥ ብሎ ሊያቅፋት ሞከረ። ሄድ ወደዛ አለችው። እንዴ ለምንድነው የምትንቀባረሪው አላት። ሂጂ ወደዛ አንቺ ደግሞ ማንጠራሽ ስላት ኪንጎ አንተ ደግሞ ምንድነው ዛሬ ምላስ ረዘመ ብላው እትታቸው ሄደች ማለት ነው። ፍቅርም ከእናቷ ጋር ሁና ለእናቷ የተፈጠረው ነገር ሁሉ እኔ እንደዚህ የሚሰማኝ የቻለው አንድ ሲያጠፋ አንቺ ነሽ ፍቅር ነሽ ሂጂ ከዛ ላይ ክላስሽ ተቀመጪ እያልሽ ሁሌም እንደዚህ ስለምትለኝ እንዲሁም ሁሉም ሰው ተንኮለኛ አድርጎ ነው የሚያስበኝ ለዛ ነው ብቻ የመሆን የመረጥኩት ስትላቸው ልጄ አንቺ እኮ አንቺ ብቸኛ ልጄ እኮ ነሽ። እኔ ከማንም ጋር አላወዳድርሽም። እኔ ለራስሽ ክፉ ልማድ እንዳትለምድ ብዬ ነው እንጂ እኔ እኮ አንቺ ጠልቼሽ አይደለም። እኔ እኮ አንቺ አልጠላሽም። ስንት መስዋዕት ከፍዬ አሳድጌሻለሁ እኮ ለምንድን ነው እንደዚህ የምትሆኚው? ብለው አቀፏት። ከዛም እሷም ለመረጋጋት ሞክራለች ማለት ነው። ድብም ለአዴ ሊያስረዳት ሞክሯል። እሷ ግን ልትረዳው አልቻለችም። ትታው ሄዳለች ማለት ነው። ትታው ወደ ልል ቤት ሄደች። ከዛ ልሊ ለምንድነው አዴ ምንድነው ፍትሽ ጥሩ አይደለም ማለች። እሷም የተፈጠረው ነገር ሁሉ ነገረቻት እና አይዞሽ እሱም እኮ ስለተደራረበበት ሁሉም ነገር እንጂ ያስረዳል እና አይዞሽ በዚህ ከሆነ አይዞሽ ብላ አጽናናቻት። ከዛ ልሊ ብቻዋ ነበረች እና በር ሲንኳኳ ማን ነው አለች።
ባቡሬ መጣ። ከዛ ባቡሬ እኔ እኮ በጣም ደስተኛ ነኝ፣ እኔ ከአንቺ ጋር ሲሆን በጣም ደስተኛ ነኝ አላት። እሷም አቅፋ ስትይዘው እንዴ የመናፍቅ ምልክት ነው መሆኑ ነው አላት። አዎ ናፍቀኸኛል እኮ ለምንድን ነው አሁን እኮ ጣልጣል እያደረግከኝ ነው ምናምን አለችው። አይ በስራ ብዙ ስለሆንክ ነው እንጂ እንደዛ አይደለም ብሎ ነገራት እሱም። ከዛ እንደዛ ብሎ እያወሩ እያለ በር ተንኳኳ። ከዛ ማንነት ልዱ ብክዬ ብላ ከጎን ላይ ተቀምጣ ስማው ተቀመጥ እንዴ ልዱ አለች። ምክንያቱም ልዱ ከቤኪ ፍቅር ይዞኛል እያለች ነው። ልል ደግሞ ትወደዋለች፣ ግን ስሜቷ አውጥታ አልተናገረችውም። እንዲህ ምን ሆነሽ ነው አንቺ ደግሞ ብዙ ጊዜ እንደምንተዋወቅ አደረግሽው እኮ ብሎ ገፈተራት እና በቃ አሁን ብቻሽ ነበርሽ አይደል ልሌ፣ አሁን ሰው መጥቶልሻል እና ሊሄድ ብሎ ትቷት ሲሄድ እኔም ልሸኝህ ብላ እንዴ ሄድ ምን ሆነሽ ነው አለቻት ልሌ። እሷ ደግሞ እሸኘዋለሁ ብላ ሄደች፣ ተከትላው ወጣች ማለት ነው። አደይም ለዴቭ ትታው እየሄደች ተናዳ እየተራመደች እያለ ማን አገኘች? ኪንጎና ዳይመንድ ያገኘቻቸው። እንዲህ አደይ ምን ሆነሽ ነው? ምንድነው ተናደሽ ይመስላል። ምን ሆነሽ ነው? የተፈጠረ ችግር አለ አላት። አይ ምንም የለም አለች። እንዴ እናንተ ባይሆን እናንተ ወደ እየሄዳችሁ ነው ስትለው ሮማኔ ናፍቃኝ ብሎ ይዤው እየሄድኩ ነው ለኪንጎ አለ። እንዴ አንተ ደግሞ የራስ ወሬ ትናገራለህ እንዴ አለ ኪንጎ። አዎ ይቺ ያንተ እጅ ናት እንጂ ያለችባት ኪንጎ እንደዛ አይልም ብላ ስቃው ትታቸው ሄደች ማለት ነው። ውድትዬ ልል ደግሞ በድንግ ስልክ ተደውሎባታል። ማን ኤላ እንደሆነ ነው። እና ውድትዬ ኤላ ልል ደውሎ ምን ይላት ይሆን? ተመልሶ ይመጣ ይሆን ወይስ ምንድነው? ለምንድነው የደወለላት? አሁን ልቧ ተጠግኖ እያለ ለምንድነው አሁን የደወለላት የሚለው ይዤላችሁ እስከምመጣ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ነው። ባይ ባይ።